በዘመናዊ የፍቅር ግንኙነት ዓለም ለሴቶች ብዙ ግራ መጋባትን ይፈጥራል። አብዛኛው ጊዜ ሴቶች ትክክለኛውን ሰው ለመሳብ የሚደረገውን ጥረት የሚያደርጉት ሰውየውን የሚፈልገውን ለመሆን በመሞከር እውነተኛ ማንነታቸውን በመደበቅ ወይ ደግሞ ከፍተኛ ትኩረትና አገልግሎት በመስጠት ነው። ይህ አካሄድ በጊዜ ሂደት ደስታን ከማጣትና ራስን ከመዘንጋት ውጪ ጤናማና ዘላቂ ግንኙነትን የመገንባት ዕድሉ አነስተኛ ነው። የህብረተሰቡም ሆነ የሚዲያ መልእክቶች ፍቅር የድካምና የግዳጅ ጉዳይ እንደሆነ አድርገው በማቅረባቸው ብዙ ሴቶች የራሳቸውን የደስታ ምንጭ አድርገው ከመቁጠር ይልቅ ወንዱን የህይወታቸው ማዕከል በማድረግ ስሜታዊ ጥገኛ ይሆናሉ። ይህ ደግሞ በግንኙነቱ ውስጥ ጫናን፣ ቅናትንና ጤናማ ያልሆነ ፍላጎትን ይፈጥራል። ሰላም ውድ የሀበሻ ሳይክ ቤተሰቦች፣ ዛሬ የምንመለከተው ርዕሰ ጉዳይ ትክክለኛ ሰው የሚወድሽ በምን ምክንያት ነው በሚል ሲሆን፣ አብዛኛው ሴት የማትጠቀመውን ነገር በማድረግ ጊዜዋን ታባክናለች። ዛሬ ግን የምትሰጪው ትኩረት ሳይሆን አንቺን ራስዋን የሚፈልግ ወንድ የሚስቡት 5 እውነተኛና ጥልቅ ምክንያቶችን እንወያያለን። እስከ መጨረሻ አብራችሁን እንድትቆዩ የአክብሮት ግብዣ እያቀረብኩኝ ቪዲዮውን ላይክ በማድረግ ጀምሩ። አሁን ወደ መጀመሪያው ነጥብ እንሄድ። የመጀመሪያ ነጥብ የውሸት ጭንብል ሳትለብሺ እውነተኛ ማንነትሽን መሆን። ትክክለኛ ሰው አንቺን የሚፈልግሽ እንከኖችሽን ጭምር ነው። ይህ ማለት ብዙ ሴቶች ፍጹም ለመምሰል ይሞክራሉ፣ ነገር ግን ፍጹምነት በጣም አስፈሪ ነው። አንድ ወንድ ወደ አንቺ የሚቀርበው ሁሉም ነገር ደህና ነው ከምትለው ሴት ሳይሆን ስሜቷን በቅንነት ከምትገልጽ ሴት ነው። በቅንነት ስትስቂ፣ ስትናደጂ ወይም በጣም የምትወጂው ነገር ስትናገሪ የምታሳያቸው ስሜቶች፣ እነዛ ስሜቶች ያንቺን ማንነት ግልጽ አድርገው ያሳያሉ። ነገር ግን ሙሉ ለመሆን ፍጹም ለመሆን ስትሞክሪ አስፈሪ ትሆኛለሽ። ወንዶቹንም ይሸሹሻል ማለት ነው። እኔ ለእሱ አይመጥንም የሚል የራስ ኮንፊደንሳቸው ወይም መተማመናቸውም ይሸረሸራል። ራስሽን መሆን ማለት ሁል ጊዜ ደስተኛ መስሎ መታየት ማለት አይደለም። አንድ ወንድ ወደ አንቺ የሚሳበው ድክመቶችሽን ጭምር ስትቀበይ ነው። ፍጹም ለመምሰል የሚደረግ ጥረት ውጥረትን ይፈጥራል። ይልቁንስ አንድ ነገር ሲያስደስትሽ በቅንነት አስደሳች መሆን፣ ሲያሳዝንሽም ስሜትሽን መግለጽ ጀምሪ። ተጋላጭነትን የጥንካሬ ምልክት እንጂ የድክመት አይደለም። ስለዚህ በተቻለ መጠን እውነተኛ ማንነትሽን ለመሆን ሞክሪ። ሁለተኛ፣ ባውንደሪ ማበጀትና ማስከበር። ይህ ማለት ትክክለኛ ሰው የአንቺን ድንበርና ባውንደሪ ሲያከብር አንቺን በጣም ይፈልግሻል። ለምን? ምክንያቱም ድንበር ያለሽ ሴት ራስሽን የምታስከብሪ ሴት ነሽ። ራስሽን የማታከብሪ ከሆነ እሱ ለምን ያከብርሽ? ድንበር ማለት ወይም ባውንደሪ ማለት የማልቀበላቸው ነገሮች አሉ ማለት ነው። ይህ ማለት አንቺ ምርጫ አለሽ ማለት ነው። ልብ በይ፣ ደካማ ሴት ሁሉም ነገር ደህና ነው ትላለች። ነገር ግን ጠንካራ ሴት ይህ ለእኔ አይሰራም ብላ ትናገራለች። ትክክለኛ ወንድ እሺ የምትይው በምርጫ እንጂ በግዴታ እንዳልሆነ ሲያውቅ ያደንቅሻል። አይሆንም ለማለት አትፍሪ። ድንበሮችሽን ስታስከብሪ እሱ አንቺን ማክበር እንዳለበት እያስተማርሽው ነው። አይሆንም የምትይው ነገር ሲኖርሽ ለራስሽን ያለሽን ዋጋ እያሳየሽ ነው። ትክክለኛ ሰው ድንበርሽን ሲያከብር ፍቅርሽን ይበልጥ ያድጋል። አስታውሺ፣ ጤናማ ግንኙነት የሚገነባው የጋራ መከባበር ላይ ነው። ይህ ማለት ለሁሉም ነገር አይሆንም ማለት አይደለም። ነገር ግን ክብርሽን፣ ማንነትሽን አልፎ የሚመጣና አንቺን ዝቅ የሚያደርግ ነገር ለመፍጠር ስሞክር ይህ ለእኔ አይሆንም፣ ድንበርክን መጠበቅ አለብህ ማለት አለብሽ። እንደዛ ስትሆኝ፣ ድንበርሽን ስታስከብሪ፣ ባውንደሪ ሲኖርሽ አንቺ በጣም ተፈላጊ ሴት ትሆኛለሽ። ሶስተኛ፣ በስሜት መረጋጋትና ራስ መቻል።
ኢሞሽናል ሰልፍ ሳፊሸንሲ የምንለው ማለት ነው። ትክክለኛ ሰው አንቺን የሚፈልግሽ ችግሮችን እንድትፈችለት ሳይሆን ህይወትን የሚጋራው ጤናማ አጋር ስለሆንሽ ነው። ብዙ ሴቶች ወንዱን የህይወታቸው ማዕከል በማድረግ ሙሉ ደስታቸውን ከሱ ለማግኘት ይሞክራሉ። ይህ ደግሞ በወንዱ ላይ ግፊትና ጫና ይፈጥራል። ራስሽን በስሜት መቻልሽን ስታሳይ እሱ የደስታሽ ምንጭ ሳይሆን የደስታሽ ተጨማሪ ይሆናል። ይህ ለወንዱ እፎይታን ይሰጠዋል፣ እንዲሁም ይበልጥ እንዲቀርብሽ ያደርገዋል። ሌላው የራስሽን ባዶነት በእሱ ለመሙላት አትሞክሪ። በስሜት ራስሽን መቻል ማለት ብቸኝነትን መፍራት ማቆም ማለት ነው። ሙሉ ደስታሽን የሚመጣው ከውስጥ መሆንን ስታሳይ ግንኙነቱ የመኖሪያ ቤት ሳይሆን የጋራ መዝናኛ ስፍራ ይሆናል። የራስሽን ስሜታዊ ፍላጎት የመንከባከብ ኃላፊነትሽን ውሰጂ። ይህ ከወንዱ ላይ ትልቅ ጫና ያነሳል። አራተኛ፣ የራስሽን ዓላማ እና ህይወት ሊኖርሽ ይገባል። ይህ በጣም ወሳኝ ነጥብ ነው። ትክክለኛ ሰው አንቺን የሚፈልግሽ ህይወቱን እንድትቀላቀይ ብቻ ሳይሆን አስደሳች የሆነውን ህይወትሽ እንዲቀላቀል ጭምር ስለፈለገ ነው። ስራሽ፣ የትርፍ ጊዜስ ማሳለፊያዎች፣ ማህበራዊ ህይወትሽ፣ እነዚህ የራስሽ የሆኑ ነገሮች ሲኖርሽ አንቺ የማትታደኝ ሽልማት ትሆኛለሽ። ወንዶች የሚሳቡት በተጠባቂ ሴት ሳይሆን በተጠመደች ሴት ነው። ያ ማለት አንቺን ማጣት እንደማይፈልግ ይሰማዋል። ምክንያቱም አንቺን ማጣት ማለት ከጥልቅና አስደሳች ዓለምሽ መውጣት ማለት ነው። ሌላው የራስሽ ህይወት፣ ጓደኛና ፍላጎት ሲኖርሽ ግንኙነታችሁ ሁለት ሙሉ ሰዎችን ያቀፈ ይሆናል እንጂ አንዱ ሌላውን የሚያሟላ አይደለም። ትኩረትሽ ሁሉ በእሱ ላይ ከሆነ አንቺ አሰልቺ ትሆኛለሽ። ስለዚህ የራስሽ ዓላማ ያለው ህይወት ስትመሪ እሱ ሁሌም አዲስ ነገር ለመማርና ለማድነቅ ምክንያት ያገኛል ማለት ነው። አምስተኛ፣ የህይወትሽ ደስታ አስፈላጊ ነው። በመጨረሻም ትክክለኛ ሰው የሚፈልግሽ ከእሱ ጋር መሆንሽ ስላለብሽ ሳይሆን ከእሱ ጋር መሆንሽ ደስ ስለሚለው ነው። ደስታ ተላላፊ ነው። በህይወትሽ የምትደሰች ከሆነ በዙሪያሽ ያሉትን ሰዎች ደስተኛ ታደርጊያለሽ። ብዙ ጊዜ ሴቶች ወንድን ለማስደሰት ሲሉ የራሳቸውን ደስታ ይረሳሉ። ነገር ግን የራሷን ደስታ የምታሳድድ ሴት ያለማቋረጥ ማግኔት ናት። ይህ ማለት ሰልፊሽ መሆን ማለት አይደለም። ለራስሽን የምታደርገውን ጊዜ ማክበር ማለት ነው። ለራስሽ የምትሰጪው ዋጋ ማለት ነው። ደስተኛና የተረጋጋ ስትሆኚ ያ ኤነርጂ ወደ ግንኙነታችሁ ይፈሳል። ደስታን ለመሳብ መጀመሪያ ደስታን መምረጥ አለብሽ። ያ ማለት ደስተኛ ሳትሆኚ ከወንዱ ደስታ አገኛለሁ ብለሽ መሄድ የለብሽም። የደስታ ምንጭ ወይም ማግኔት መሆን አለብሽ ማለት ነው እንጂ የፍላጎት ዕቃ አትሁኚ። እነዚህ ወሳኝ 5 ምክሮች አንድ ላይ ሆነው ማራኪነታችሁን ከፍ እንድልና ጥገኝነት የሌለበት ጠንካራ መሰረት ያለው ግንኙነት እንድትገነቡ ያግዛሉ። ትክክለኛ ሰው አንቺን የሚወድሽ መሰረት ያለው በምትሰጪው ነገር ሳይሆን በምትሆኚው እውነተኛ ማንነትሽ ምክንያት ነው። ቪዲዮውን ከተመቻችሁ ላይክ፣ ጠቃሚ የሆነ አዳዲስ የህይወት ምክሮችን እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እንገናኝ። በያላችሁበት መልካምን ሁሉ እመኝላችኋለሁ።